ተመልካቾቻችን እንደምንሰነበታችሁ ስለሷ ተጀምሯል አብራችሁ ቆየው ደግሞ ቤተልሔም አዳነ ነኝ ዛሬ ለሀገር ትልቅ ስራ የሰሩ የሀገር ባለውለታ የሆኑ እንግዳ አሉኝ ከሳቸው ጋር እንግዲህ ታሪካቸውን ተሞክሯቸውን ስራቸውን እያወሩን አብረን ቆይታ እናደርጋለን ከኔ ጋር አብራችሁ ቆዩ 40 ዓመታት ያህል በጎጂ ልማዳዊ ድርጊቶች ላይ ሲታገሉ የነበሩ አብረን ቁጭ ብለን አርቲክል 24.3 እሷን አርቀቀን ለአንዱ ዴሊጌት ሰጠን መጽሐፍም ጽፋለች ብዙ መንግስታቶች ደግሞ ሽልማት ሰጥተዋታል the unbidden pain የነበረውን ትልቅ ውጣ ውረድ ትናገራለች ለኖቤል ፕራይዝ የቀረበች ሰው ናት የግርዛቷ ሴትዮ መጣች ነው FGM lady ስለ ባለቤቴማ ምኑን ስንቱን ነግሬ ጨርሳለሁ ብለሽኝ በጣም የሚገርም የሆነ ፍቅር ነው ያላቸው የተወለድኩት ራስ ዳሽን አጠገብ ስሜን የሚባለው ሀገር በየዳ ኢየሱስ ባሻጌ ጊዮርጊስ ሰሜን እዛ ነው የተወለድኩት እናቴ ነበረች ሁሉ ጊዜ እንደምለው የመጀመሪያ መምሬ እሷ ብዕር እየቀረጸች ቀለም እየበጠበጠች አሁን አስተማረችኝ ጎንደር ነው ትምህርቴን የጀመርኩት ከጎንደር አጋጣሚ የቤተሰብ ያው መዘዋወር አለና አያቴ ወደ ደሴ መጡ እኛም ቆይተን ወደ ደሴ መጣና ደሴ ደግሞ ሚኒስትሪ ፈተና ተፈትነን 9ኛ ለመግባት ወደ አዲስ አበባ መጣሁና እንደገና ተገመነን ትምህርት ቤት 4 አመት ጨርሼ ተመረኩ ባችለርስ ዲግሪን ይዤ ጃንሆይ ናቸው የሰጡኝ ዲግሪ እኔና ሌሎች በዚያ አመት የተመረቅነው በ62 የመጀመሪያዎቹ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ምሩቃን ተባለ አንድ 4 ነው 5 ሴቶች ነበር ብዙ አይደለንም በጣም ምክንያቱም ማግባት አለ በመሐከል የመጀመሪያው ኢትዮጵያዊ ዲግሪ ሆልደር ሴት ሆናቸው በ1954 ከነባሉ ግርማ ጋር አብረው በማራቸው እንደዚሁም ደግሞ ጄኔቫ 40 ዓመታት ያህል በጎጂ ልማዳዊ ድርጊቶች ላይ ሲታገሉ የነበሩ ማህበራዊ አንቂ መሆናቸውን ሰረዳ ስለሳቸው ከ3 ሰዓት ከ4 ሰዓት በላይ የድምጽ ኢንተርቪው እንደዚህ አድርጌያለሁና የሚገርም አቅም ያላቸው እናት ናቸው ዲግሪን እንዳገኘሁኝ ከ2 ወር ነው ከ3 ወር በኋላ ጮኛዬን አገባሁና መምህር ሆንኩኝ እንግሊዝኛን as a second language ተብሎ አስተምራለሁ በጣም የምወደው ስራ ነበር አስተማሪነት በዛን ጊዜ በ1950ዎቹ ከገረሙኝና ለመጀመሪያ ጊዜ አይቼው ከገረመኝ ቪዲዮ አንዱ በ1958 ዓመተ ምህረት ወከበጸዋ ትምህርት ቤት መምህርት እያሉ ወዝሮ ብርሃኔ ከኤግዚቢሽን ማዕከል ያኔ ተማሪዎችን አስጎብኝተው ወያሆይ እየጨፈሩ የወከበጸዋ የ8ኛ ክፍል ተማሪዎች ይመስሉኛል ይዘው ከዛ በኋላ በእንግሊዝኛ ክፍለ ትምህርት ላይ እንግሊዝኛ ሲያስተምሩ ያለበትን ባለ ቀለም ቴሌቪዥን የዛሬ 57 ዓመት ስመለከት እኚህ ሴት ወዝሮ ብርሃኔ አትመስልም አልኩ አላቅም ከዛ በፊት What does this picture tell us? This picture tells us in early times the Americans did not have modern machineries. ስሜ ፍሳሃ አጥላው ይባላል አሁን ምኖረው አሜሪካን ሀገር ካሊፎርኒያ ነው ሲሊኮን ቫሊ እኔ የቲዬ ብርሃኔ ወይዘሮ ብርሃኔ አስፋው የሃይ ስኩል ተማሪ 9ኛ ክፍል ተማሪ ነበርኩ ያን ጊዜ የእንግሊዝኛ አስተማሪያችን
ነበረች። በጣም የምናደንቃት ተማሪዎቹ ጋር የነበራት ግንኙነት በጣም ጥሩ ነበረ። ወደ ላይ የምንመለከታት የኔ እንደውም የውጭ ሀገር ሰው ነበር የምትመስለኝ። እኔ የውጭ ሀገር ሰው ማለት ወይም እንግዲህ የሌላ ሀገር ያደገች ከሌላ ተምራ እንግሊዝኛ ብቻ የምትችል አማርኛ የማትችል ነበረች የምትመስለን። ሁኔታዋ ሁሉ አሰራሯ ሁሉ በጣም የምናደንቀው የሚገርመን ነበር። እንደ አሜሪካኖች አንድ ኤግዚቢሽን ነበራቸው። አሁን መስቀል አደባባይ የሚባለው ቦታ ኤግዚቢሽን አድርገው እንዴት እንደሆነ እኔን ሴት መምህር እንግዲህ በዛ ጊዜ ብዙ አልነበረም። እኔ እንዴት እንደጠሩኝ እንደጠየቁኝ አላቅም። ነይና ባክሽ ኤግዚቢሽኑን ስታረጊ ፊልም እናንሳ ከተማሪዎች ጋር አሉኝ። በደስታ በቃ አውቶቡስ ላኩ። ተማሪዎችን ይዤ ሄድኩ። ኤግዚቢሽን አየን። ደግሞ ማየት ብቻ ሳይሆን እንዲያውቁ እፈልጋለሁ ተማሪዎቹ። እዩት አሜሪካኖች እንዴት እንደሰሩ፣ እዩት አሜሪካኖች የሰሩትን ለምን እኛ ሳንሰራ? እናንተም እኮ ይሄን አስተዋጽኦ ማድረግ ትችላላችሁ እያሉ አስረዳለሁ። In ancient days, the Americans used their hands before they had any modern machinery. 4 ዓመት ተኩል ነው እንደዚህ አስተማር። ከዛ ካስተማርኩ በኋላ ለአንድ ዓመት ደግሞ ችግረኞች ማቋቋሚያ ድርጅት የሚባል ወይዘሮ ስንዱ ነበሩ አለቃዬ። ከሳቸው ጋር ምክትል ሆኜ ሰራሁ። ሴቶች ማህበር የሚባል ነበር፣ ኢትዮጵያ ሴቶች ማህበር ለልሰብ ለሚመሩት ያጼ ኃይለ ሥላሴ ልጅ እሳቸው የሚመሩት ጎበዝ ነበሩ። እሳቸው ደግሞ በጣም ለሴቶች ላይ ከፍ ያለ አስተዋጽኦ ያደረጉ። እዛ ገብቼ ፕሮግራም ኦፊሰር ተባልኩና በቃ በጣም ደስ አለኝ በእውነት ለሴቶች መስራቴ፣ ስለ ሴቶች ማወቄ። መነን እያሉ የወይዘሮ ስንዱ ገብሩ ተማሪ ነበሩ። ወይዘሮ ስንዱ ገብሩ የመነን ትምህርት ቤት ዋና ርዕሰ መምህር በነበሩበት ሰዓት ማለት ነው። ይሄን እያዩ ነው ያደጉት። ወይዘሮ ስንዱ ገብሩን እያዩ ያደጉ። ከዛ በኋላ በ1950 ዓመተ ምህረት ቃስ ዩኒቨርሲቲ ገቡ። ከዛ በኋላ በ54 ዓመተ ምህረት ተመረቁ በኤጁኬሽን ኮከበ ጽባህ ትምህርት ቤት። እንደዚሁም ደግሞ የተለያዩ የበጎ አድራጎት ተቋማት ሰሩ። ደግሞ እንደድል ሆኖ ደግሞ ባለቤታቸው ጄኔቫ ሲሄዱ እዛ ሄዱ። ስለዚህ በሁሉም መስካቸው ይሄ ገድ ያላቸው ብዙ ነገሩ የተቃናላቸው ቤተሰብ ናቸው ብዬ ነው የማስበው። University of Geneva, the Bloomington University of Indiana, Webster College, እና ደግሞ of course አዲስ አበባ ዩኒቨርሲቲ ተማሪዎች ናት። እኛም የራሳችን ዩኒቨርሲቲ እንገባ ልጆቿም እንደዚሁ ወደ ትምህርት ቤት በደንብ እንዲሰሩና እንዲገቡበት የገፋች ያለች እናትና አያት ናት። አንድ ቀን ቁጭ ብዬ ቴሌቪዥን ሳይ አንድ ሰው ቴርዴዞም የሚባል አንድ ድርጅት አለ። የእሱ ተወካይ ነው። ፊልም ያሳያል ስለ ሴቶች ግርዛት። እሱን አሳይቶ ይኸውላችሁ አፍሪካ ይሄ ይደረጋል፣ ይሄ መደረግ የለበትም እያለ ስዊስ ነው ያወራል። በዛን ጊዜ ድርጊቱ አውቀዋለሁኝ፣ ግን አስቤበት አላውቅም ነበረ ትክክል አለመሆኑ። ድርጊቱ እርግጥ ያሰቅቃል። ችግሩ በቃ አይምሮዬ ውስጥ ተቀርጾ ቀረ። ለምንድን ነው እንደዚህ የምናደርገው? ለምንድን ነው ሴት ልጆችን እንዲህ አይነት ባህል እንዲቀበሉ የሚደረገው? ጎጂ ልማዳዊ ድርጊትን ለምን እንቀበላለን? በቃ እሱ አንጎሌ ውስጥ ቀረ። ጄኔቫ ላይ ይሄንን ነገር አንስቼ ስናገር አፍሪካ መልእክተኞች ምን ማለትሽ ነው አሁን ይሄን የኛን ባህል እያመጣሽ እዚህ ተባበሩት መንግስታት ላይ የምትናገሪው? ሌላ ስራ አጣሽ እንዴ? ቀየሙኛል እንዴ? ይሄን እንዳልናገር ከፈለጋችሁ እናቁመው፣ ይቅር ይሄ ነገር ይሄ ባህል አለ። እና ያንን ስብሰባ ለማድረግ የመጀመሪያው አገር መፈለግ ነበረብን። ሁሉም ሸሽ እምቢ አሉ። ግን ደግነቱ ሴኔጋል ተቀበለችና የመጀመሪያውን ስብሰባ አደረግን። ስብሰባው ካለቀ በኋላ ሊያልቅ ሲል እንግዲህ እንዲሁ አውርተን አንለያይም፣ ምን እናርግ ታዲያ? አንድ ድርጅት እናቋቁም። ድርጅት ኢንተር አፍሪካ ኮሚቴ ይባላል።
ተባለና እዛ 82 ላይ ተባለ ተወሰነ። ከዛ በ84 ድርጅቱን አቋቋም። ድርጅቱም ደግሞ በተባበሩት መንግስታት እውቅና አገኘ። ለ30 ዓመት ትልቅ ድርጅት የቋቋመች ናት። ኢንተር አፍሪካን ኮሚቴ የሚባል ድርጅት 26 ሀገር ውስጥ የነበረው ሪፕሬዘንቴሽን ነው። ሮክፌለር ፋውንዴሽን፣ ፎርድ ፋውንዴሽን፣ ዩኤንዲፒ፣ WHO ልዩ ደግሞ የመንግስታቶች ጋር የሰራች ሰው ናት። የዓለም አቀፍ ደግሞ የሴቶች ኮንፈረንስ ሲዘጋጅ ደግሞ ቻይና ከነ ሂላሪ ክሊንተን ሁሉ ጋር አብራ የሰራች ሰው ናት። እኔም ደግሞ አንዳንድ ሽልማቶች አገኘሁበት። ግርዛቷ ሴትዮ መጣች ነው FGM ሌዲ ፊሜል ጀኒታል እሱ ነበር መታወቂያ። ለኖቤል ፕራይዝ የቀረበች ሰው ናት። ዩናይትድ ኔሽንስ ሴክሬታሪ ጀነራል ሽልማት የሰጣት ሰው ናት። የኦስትሪያን ፕሬዚደንት ሽልማት የሰጣት ሰው ናት። ይሄን ሁሉ አታሳይም። ለብዙ ሰው የሚታያቸው ብርሃኔ አስፋው ሰው ወዳድ፣ ሰው የምታፈቅር፣ ሰው የምታቀርብ እና ትልቅ ሞዴስቲ ያላት እና ይሄ ሞዴስቲዋ ራስን ከፍ አለማረቧ በጣም ትልቅ ሰው ያረጋታል። እና ለባህል እንደ ሃይማኖት ለምሳሌ ሴራሊዮን ላይቤሪያ እንደ ሃይማኖት ነው የሚወስዱት። ያልተገረዘች ሴት አጠገብ አብራ እንኳን መምላት አትችልም ከሌሎቹ ጋር እንኳን ማግባት። እና ይሄ ጠንካራ ባህል ደግሞ ማውራትም አይቻልም። ካልተገረዘች ሴት ጋራ ያቺኛዋ አብራ ማውራት አትችልም። መካፈል ብሬኪንግ ዘ ታቡ የሚሉት አለ አይደለም። ተሰብሮ አሁን በጋዜጣም በምንም ይወራል። ግን ይሄን ለማድረግ ሃይማኖት አባቶች ጋር መነጋገር ነበር፣ ስብሰባ እያደረግን እውነት ይሄ በክርስቲያን ሃይማኖት ይፈቀዳል ወይስ ግዴታ ነው ወይ? በእስልምና ሃይማኖትስ ግዴታ ነው ወይ? ብዙ አስበውበት አያውቁም ይሆናል። ከዛ በኋላ ያስቡበት የለም ይሄ ቁርአንም ውስጥ የለም መጽሐፍ ቅዱስም ውስጥ የለም ባህል ነው። ይሄን በጋዜጣ በሚዲያ እናሳውቃለን። ለኛ ትልቅ ምሳሌ ናት። ለኔ በተለይ እንዴት አንድ ሰው ዓለሙን ብቻ መለወጥ እንደሚችል ምሳሌ ቢኖር እናቴ ናት። እሷ ቀላል ነገር ባይሆንም በቃ ዓለሙን ለወጠች። በሴቶች መብት በተለይ የታወቀች ናት እና በቃ ብዙ ነገር አሻሻለች። በተባበሩት መንግስታትም ላይ ይቀርባል። ይሄ የህፃናት መብት ሲረቀቅ ነበርኩ እኔ። አንዲት ሌላ ስዊዲሽ ጓደኛዬ ነበረች። አብረን ቁጭ ብለን አርቲክል 24(6) የምትባለው 24(3) እሷን አርቅቀን ለአንዱ ዴሊጌት ሰጠን። ባካችሁ እስቲ እዛ ውስጥ ትግባለን ልጆች መብት ኮንቬንሽን ላይ ኮንቬንሽን ኦን ዘ ራይትስ ኦፍ ዘ ቻይልድ የሚል ትግባልናል። ሎቢ አድርገን ገባችልን። ይኸው አለች። አሁን ይኸው ምን የዓለም ችግር ምንድን ነው የሚባለው በዓለም የታወቀ የመብት ጥሰት ተብሎ እየተሰራበት ነውና በጣም ደስ የሚለኝ ስራ ነው የሰራሁት እኔ በበኩሌ። ልጅነቷም ጀምሮ እስካሁን ሁሉ ጊዜ አዳዲስ ሐሳብ የምታመጣ ሰው ናት። አዳዲስ አስተያየት የምታመጣ ሰው ናት እና በሴቶች እና በሰው መብት ብዙ ለውጥ ያመጣች ሰው ናት። ይሄን ሁሉ በራሷ ነው ይሄን የሰራችው እና እሱ ትልቅ ኢንስፒሬሽን ነው ለኔ። እኔ ትልቁ ሽልማቴ ይሄ ነገር አሁን ታውቆ ህግጋት እየወጡ መንግስታት እንትን እያደረጉ ይሄንን አውቀውት ሲሰራበት ማየቴ ትልቁ ሽልማቴ እሱ ነው። ሴቶቹም ልጆቹም እንዲረዱ ሲቹዌሽናቸው እንዲሻሻል ገንዘብ እንዲያገኙ ፖሊሲ ደግሞ እንዲለወጥ የታገለች ሰው ናት። ለብዙ ዓመት መጽሐፍም ጽፋለች። ብዙ መንግስታቶች ደግሞ ሽልማት ሰጥተዋታል። The Unbeaten Pain
የነበረውን ትልቅ ውጣ ውረድ ከዛ በኋላ ደግሞ እንዴት ለውጥ እንደተጀመረ ትናገራለች። ግን ያንን አልፎ ደግሞ አንድ ሰው ለውጥ ማምጣት እንደሚችል ቶሎ ብለን እንደው አይ እሺ ይቅርብኝ ብሎ አለመተው ከታመነበት ካመኑበትና ነገሩን ከተረዱት ምንም ወደ ኋላ ማለት የለም። ስለ ባለቤቴማ ምኑን ስንቱን ነግሬ ጨርሳለሁ ብለሽኝ የኔ ባለቤት በጣም አዋቂ ሰው እንደ ሳይንቲስት ነው አስተሳሰቡ በትክክል የሚያስብ ሰው ነበረ። በጣም የሚገርም የሆነ ፍቅር ነው ያላቸው። ኖርማል የሆነ ፍቅር ሳይሆን በመተጋገዝ ላይ የተመሰረተ በእውቀት ላይ የተመሰረተ አንዱ እያበረታታ አንዱ አንተ የኛውን አድርገህ እንግዲህ አስቢ ሁለቱም ዓለም አቀፍ ተቋማትን ይመራሉ። ስብሰባ በዓለም አቀፍ ደረጃ ላይ ይሰበሰባሉ ሁለቱም። ልጆቻቸውን ደግሞ ማሳደጉ ትምህርት ቤት ማስገባት ማስጠናት አለ። እንግዲህ ልጆቹን ሳያቸው አንድነትን ኢዛናንና መላይን ሁለት ወንድና አንድ ሴት በእርግጠኝነት እንዴት በስነ ስርዓት እንዳሳደጓቸው አንደኛ ልጆቹ ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ ተማሩት ውጭ ሀገር አማርኛን ሙሉ ለሙሉ መናገርም መጻፍም ይችላሉ። ባህሉን ያውቁታል። ሃይማኖቱን በደንብ አድርገው ጠብቀው ነው ያቆዩት። ምክንያቱም አባታቸው የአንኮበር ሎጅን የመሰረቱ ናቸው። እዛ አካባቢ ያሉ የአብነት ተማሪ ቤቶችን ሁሉ የመሰረቱ ሰው ናቸው። ስለዚህ ይሄን ሁሉ ያደጉ ልጆች ስለሆኑ ምን ያህል ወይዘሮ ብርሃኔ ልጆቻቸው ላይ የዘሩት ዘር ማደጉን ታያለሽ። ትቻለሽ ነው አይዞሽ ትቻለሽ አንቺ ሁሉ ጊዜ እሱ ባይለኝ እንዳውም ብዙ ጊዜ ተናግሯል እናቴ ልጅ ተረፈ እኮ ነው አንቺ አንገትሽን ቀና አድርገሽ እንድትሄጂ አደረገሽ። አንቺማ አይናውፋር ነበርሽ እኮ ድሮ። አዎ እና በብዙ ነገር አሁን ያን ጊዜ እንዳልኩሽ አፍሪካ እየሄድኩኝ አገሮችን ሳይ መስል አንድ ቀን ለምን ትሄጃለሽ የት ትሄጃለሽ? እኔ እዚህ ቦታ ሄዳለሁ። እሺ ጥሩ እየሰራሽ አበረታቼ የኋላ የጀርባ ያጥንት ነበር እሱ። የወይዘሮ ብርሃኔ ታሪክ የምትሰማ አንዲት ወጣት ሴት እኔም ደግሞ ያኔ ምንም ኢንተርኔት ባልነበረበት የሶሻል ሚዲያ ባልነበረበት በመጽሐፍቶች ባልነበሩበት ጊዜ አንዲት ሴት እንደዚህ ተምራ ጥራ ብዙ ወንድ ባልነበረበት እንግዲህ ሲመረቁ 3 ብቻ ነበሩ ከሰራች እኔ ደግሞ ከዚህ በላይ መስራት እችላለሁ ብላ ኢንስፓየር ሆናለች። እንግዲህ አስቢ 84 ዓመታቸው ነው ወይዘሮ ብርሃኔ። እንግዲህ 8 የልጅ ልጅ 3 ልጅ በዚህ ሁሉ ተከበው በጣም በኑሮ ስታይ ከዚህ በላይ መባረክ አለ ብዬ አላስብም። የሰው ልጅ ትልቁ ባህሪው ለውጥ ያመጣል። በየጊዜው እዛው ላይ አይቀርም ለውጥ ይመጣል። እና አሁን ሳይ ቀላል ነው ለሴቶች። ፕሬዝዳንታችንን ሳይ እንደው ልቤን ድው ይላል፣ ደስ ይለኛል። የሴት ፕሬዝዳንት ኢትዮጵያ ውስጥ መቀመጧ ይሄ ትልቅ ምሳሌ የሚሆን ነው ለብዙ ሴቶች። እኔም እደርስበታለሁ። በሚኒስትር ደረጃ ሴቶች አሉ አሁን በጣም ደስ በሚል ሁኔታና ምሳሌ ይቻላል አሁን ለሴቶች። በእኛ ጊዜ በጣም አስቸጋሪ ነበር። ትምህርት እንኳን ለመጨረስ አስቸጋሪ ነበር።